ቻናል እንዴት አልተለቀቀም ለምን ጠፉ ለምትሉ ቤተሰቦች እንግዲህ ሃይማኖት ታደሰ ብሩክ አለማየሁ በዚህ መልኩ አዲስ ነገር ይዞላችሁ መጥቷል። ኦ ማይ ጋድ! ይሄንን ቪዲዮ ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ ዛሬ እንግዲህ አንዳንድ ነገሮች እናወራለን ማለት ነው። ሃይማኖትና ብሩኬ በዚህ መልኩ መጥተውላችኋል ማለት ነው የኛ ውድ ቤተሰቦች። ኦ ማይ ጋድ! ዛሬ ማለት ነው ግንዴ ወይን እየቀዳሽ ከመጣሽ ማለት ነው አቃጠልሻቸው። የፍቅር መቀስ የሚባለው ዛሬ እዚህ ቦታ ላይ ካለሽ ነው። ግን ቦታው ይወስነዋል። የት ነው ቦታው ይወስነዋል። ወይኔ የኔ አቃጣዮች እንደው እናንተ ምን ይሻላችኋል? ወይኔ ቤተሰብ እንዴት ናችሁ? ደህና ናችሁ? አለው እኔ ደህና ነኝ እግዚአብሔር ይመስገን። ፏፍሽ ብለው ብሩክና ሃይሚ መጥተዋል። ምን ትላላችሁ? አዲስ ነገር የለም ግን እነሱ አዲስ ነገር ሆነው መጥተዋል። ትናንትና በሃይሚ ቻናል ሳይለቀቅ የሃይሚ ቻናል ምን ሆኖ ነው ለምትሉ አስተዋሾች ማለት ነው አታለቃቅሱ። አዲስ ነገር ቻናላ ላይ እንዲጫን ድርቅ ብላ 9 ቀርታለች። እስኪ እኝኝኝ ማለቱን ትታችሁ ማለት ነው ሃይሚ ተጎዳች፣ ብሩክ እዚህ ጋር ልጅ አስረግዞ እሷን እዚያ ጋር ያታልላታል፣ ችት ያረግባታል ከፍርቱና ጋር እያላችሁ ከምጽፉ ማለት ነው እስኪ ቻናሏን ሰብስክራይብ አድርጉት። እስኪ ይሄድ እስኪ በቅንነት ሰብስክራይብ አድርጉ። ሁሌ እኝኝ አትበሉ። እስኪ ሃይሚ ትጎዳ፣ እስኪ ብሩክ ሃይሚን ይጉዳት። እስኪ እንየው፣ እስኪ ሲጎዳት እንየው። እስኪ ጉድ እኮ ነው የእናንተ ነገር እኮ። እንደው ቤተሰብ አንዳንድ ኮመንታተሮች ኧረ ብሩክና ሃይሚማ የቻሉት ችሎታ አይገልጸውም። ብቻ ለሌሎች ተምሳሌት ለሌሎች ማስተማሪያ እንደምትሆኑ ተስፋ አደርጋለሁ። ዛሬ ፏፍሽ ብለው መጥተዋል። እንኳን ደህና መጣችሁ ብለን እኛ ቤተሰቦቻችሁ ተቀብለናችኋል ማለት ነው። እንግዲህ ዛሬ በምን አይነት ቪዲዮ እንደመጡ አናቅም። ጀስት ፎቶ የማታ ይመስላል። እንግዲህ ማታ ይሁን የቀን ይሁን አናቅም። ደብረ ዘይት እንግዲህ ወይኔ ደብረ ዘይት እኮ እኔ እዛው እያለሁ አልሄድም ማለት አክስቴ ጋር ሄድ ነበረ ማለት ሁሉን አውቃለሁ ተያለሽ አትበሉኝ። ደብረ ዘይት ማለት ከአዲስ አበባ 30 ብር ከፍዬ ነበር እኔ በፊት የምሄደው። አሁን አላውቅም። ከአዲስ አበባ ቃሊቲ አካባቢ ነበርኩ እኔ። እዛ ከቃሊቲ ቀጥታ 30 ብር ከፍዬ ነው የምሄደው ደብረ ዘይት ማለት ነው። እና ቢሾፍቱ ሲሉ እኒህ ሲሉኝ በዛን ሰዓት ምንም ቢሾፍቱ ነው እል ነበር እግዚአብሔርን። አሁን እሱ ነው እንዲህ ስላት አክስቴ እሱ እኮ ነው እንሂድ ስንልሽ እምቢ ስትይ እሱ እኮ ነው። አሁን እሷም እዚህ ናት፣ አክስቴም እዚህ ናት። አሁን ስነግራት በፊት እዛ ሆኖ ነይ ቢሾፍቱ እንሂድ ሲሉኝ እኔ አልሄድም እላለሁ። እኔ የሆነ ዝም ብሎ ነው የሚመስለኝ። አሁን እናቴ ቪዲዮ ላይ ሳየው እንደዚህ አልቀና መሰላችሁ? እንዲህ ጉድ እኮ ነው። ኧረ ሃይሚና ብሩኬማ ስንቱን አሳያችሁን። ይገርማል እኮ። በፊት ነው ልጅ እያለሁ ማለት ነው። በጣም ልጅ ሆኜ ሳይሆን ኖርማሊ በቃ አለ አይደል። ከአዲስ አበባ እሷ ጋር መላለስ ነበረ። አንዳንድ ጊዜ ረፍት ሲኖረኝ ሄድ ነበር። በዛን ሰዓት ቢሾፍቱን ሲሉኝ እነሱ ሲሄዱ አልሄድም። ከዛ እንደዚህ ለካ የሚያምር ጊዜ ነበረ። እኔ ቢሾፍቱን ያወቅኩት አንድ እመቤት ካሳ እነ ፍፄ ሲረዷት ፍፄ የማለዳ ኮከቦች እሱ የዛን ሰዓት ነው በቃ እኔ ማለት እንትን ያወቅኩት ቢሾፍቱን ያወቅኩት የዛን ሰዓት። እሱንም ቤይሩት ሆኜ ነው ያየሁት። እሷን እዛ ወስዶ ሲያዝናኗት ምናምን የዛን ሰዓት ነው ቤይሩት ነበርኩኝ። ከዚህ የዛን ነው ያየሁት። እና አሁን እነ ብሩኬ እስካፍንጫችን አሳዩን ማለት ነው። እንዲህ ቦታ እያለሽ ነው አሁን አንቺ እዚህ የመጣሽው አልኳት። አክስቴን እኮ ነው ለእኔ ምን ያደርግልኛል ብር ያለው ነው እንጂ አለች። ትናንትና እንትናው ሸር ሳረግላት ማለት ነው እንትን ቪዲዮአቸውን ሸር ሳረግላት አንቺ ሀገር ሄዷል እኮ ብሩክና ሃይሚ እላታለሁ አዲ ብላሷ። ከዛ በሳቅቡት ሞትስ ምን ይላችኋል? እና የኛ ውድ ቤተሰቦች ለማንኛውም ዛሬ ፏፍሽ ባለ መተዋል ማለት ነው። እኔ ጠዋት ቪዲዮ ሰርቼ ነበረ። ትልልቆች ሰዎች ባልኩበት ትንሽ ቅር ያላችሁ ሰዎች አላችሁ። ማለት ከኛ ታላቅ የሆነ ለማለት ፈልጌ ነው። አንቺ ትልቅ ሰው ነሽ ለምትሉኝ ደግሞ እኔን የሚበልጥ ሰው አለ እኮ አይደል እንዴ? እኔን የሚበልጥ ሰው አለ ብላለች ሙሽዬ እኮ ናት። እውነቷን እኮ ነው። እኔን የሚበልጥ እኮ ሰው አለ። ጋይስ ምን አስባችሁ ነው? እኔ የስንት ዓመት አሮጊት መስያችሁ ነው እንደዚህ ይሄን ያክል እርር ብላችሁ እንደዚህ ካንቺ በላይ ትልቅ አለ የምትሉት? እድሜ ጸጋ ነው። እድሜው ያድለኝ ምን ችግር አለው? ግን ከኔ የሚበልጥ ደግሞ ሰው አለ።
ሰምታችኋል። ለዛ ነው እንደዛ ያልኩት። ደግሞ የንቀት ሳይሆን በቃ ማለት አሁን እነሱ ከነዛ ከትናንሾች ሰዎች ጋር ሲመላለሱ የማይሆን ቃል እየወጣቸው ነው። እነዛን ሰዎች በጣም ስለማከብራቸው ነው እንደዛ ያልኩት ማለት ነው። ምክንያቱም አይገባቸውም እንደዛ፣ ለእነሱ አይባልም እንደዛ። ትንንሾቹም ደግሞ ያሉበት ምክንያት ተነክተን ነው አትንኩን ነው ያሉት። ምላሽ ነው፣ በምላሽ ላይ ምላሽ፣ በግጥም ግጥም ነው። እና ግጥም ገጣሚዋን ደግሞ በጣም አቃታለሁ። ለብሩክና ለሃይሚ ጥሩ አቋም ነው ያላት። ምንም አይነት ነገር ስቲል የፎቶ ዝቅዘቃ ጊዜ ለራሱ በጣም ቪዲዮ ትሰራ ነበረ። ለብሩክም እንደዚሁ ትሰራለች። የፎቶ ሲዘቀዘቅ የሃይሚም የብሩክም ትሰራለች እና መጥፎ እንትን የላትም። እኔ እንዳይጣሉ ስለፈለኩኝ ነው እንደዛ ያልኩት እንጂ ሌላ ነገር አስቤ አይደለም። ትልቅ በማለት ይቅር ካላችሁ ያው ይቅርታ። ግን ትልቅ ማለት ከኛ ታላላቆች ለማለት ፈልጌ ነው። ስም መጥራት አልፈለኩም። ለዛ ነው። እነዛን ሰዎች ደግሞ እዛ ቦታ ላይ ስለማይገባቸው ነው ምላችሁ። ተመልካች አሁን ይሄ ቲክቶክ ገስት ማለት ነው ሰው ለመርዳት ጥሩ ነው እንጂ ለእንደዚህ አይነት ነገሮች ባይኖር ነው የምለው። ምክንያቱም ብዙ ያልታየውን ነገር ራሱ እዛ ነው የሚወጣው፣ ጉልት ብሎ ይወጣል ቲክቶክ ላይ። ትናንትና አሁን እነ ብሩኬ ዘዋና ውስጥ የሆነ መጨረሻ አካባቢ ውንጥር ያሉበትን ማን እንደያዘ ማን ምን እንደያዘ አይታወቅም ነበር። ግን ቲክቶክ ላይ ሲሄድ ማን ምን እንደሚሰረቅ ሳሚ ራሱ እንዳለ አላወቁም። ሚፍታህ እንዳለ ራሱ እዛ ውስጥ አላወቁም። ግን አወቁኝ ማለት ነው። ስለዚህ የኛ ውድ ቤተሰቦች አንዳንድ ጊዜ የምናደርጋቸውን ነገሮች የሆነ በቃ በኮንፊደንስ ብሩክና ሃይሚን እንድታምኗቸው መልካም ምኞቴ ነው። እኔ እንጃ። እኔ ፈጣሪ ይመስገን ለምን እንደሆነ አላውቅም። እውነተኛ መሆናቸውን ልቤ ስላወቀ ይሁን ምን ይሁን አላውቅም። አንድም ቀን ይሄ ማለት ብሩክም ሃይሚን ይጎዳታል ምናምን ይሄ የንግግር ሃይሚም የንግግር ምናምን ነው እንጂ ሃይሚን እንደው አንድ ቀን ይጎዳታል ብዬ ብሩክን ምንም ስየውም ማስቢውም አላውቅም ምንም። እና እግዚአብሔር ይመስገን እስካሁን ድረስም የለም፣ ካሁን በኋላም አይኖርም። የኔ ዓለም ብሏቸዋል ዛሬም ማለት ነው። ኤፍቢ ላይ ፎቶ ፖስቶ የኔ ዓለም ብሎ የልብ ቅርጽ አስቀምጧል። ከዚህ በላይ እንግዲህ እናንተ አይዶኖ ስጋውን ቆርሶ ሲበላ ማየት ነው የፈለጋችሁት። አላቅም እንግዲህ እንጃ በምን እንዴት ነው? ለምን አታምኑትም? ግን እመኑት፣ የምር እመኑት። በጎቹ የኛ ወንድም ያኮራናል፣ ገና ያኮራናል፣ ገና ማለት ነው። ስለዚህ ኩሩ፣ በወንድማችሁ ኩሩ። የምሬን ነው የምነግራችሁ። በአማቻችሁ አማች የምትሉ ኩሩ በአማቻችሁ። እኔ ግን ወንድሜ ነው የምለውም ወንድሜም ነው። ሁሌም ነው የምኮራበት። ሁሌም በምንም አያሳፍረኝም። እኔም አላፍርም፣ እሱም አያሳፍረኝም። አስረገዘ፣ አስወለደ፣ በጠሰ፣ ቆመጠጠ፣ ስንቱን ተባለ፣ ስንቱን። ያው ግን በየጊዜው እያበቡ ነው የሚመጡት እነሱ ማለት ነው። ስለዚህ አንዳንድ ጊዜ ለጨጓራችሁም እያሰባችሁ እንግዳ ሲቀበሉም እንደ እንግድነቱ አስተናግደው እስከሚሸኙ ድረስ አፋችሁን ሰብሰብ ማድረግ በቃ። የጨረቃ ፋሚሊ እኮ እንዲህ ናቸው እንድትባሉ። አዳኞች ፋሚሊ መጡብን ብላችሁ እንዲህ ሪያላችሁ። እኛ ስንሰራ በአዳኞች አንቺ ምናምን የጨረቃ ነበርሽ እኮ ምናምን። እና ታዲያ እኔ የጨረቃነቴን ፋቆ እኔ የጨረቃነቴን ማለት ነው ካልሞትኩ በስተቀር ወይ ሃይሚና ብሩኬ ከሚዲያ ላይ ካልጠፉ በስተቀር አልጠፋም። ቻናሌ ቢዘጋብኝ እንኳን ሌላ ከፍቼ እመጣለሁ። እንደው ቢሆን እንኳን ነው የምላችሁ። አንድ ቀንም ስለነሱ ሳላወራ ማደርም አልፈልግም። ብቻ ደስ ይለኛል እኔ ስለነሱ ማውራት። በቃ የሆነ ብቻ ደስ ይለኛል የነሱን ፎቶ እንደፈለኩ የፈለኩበት ቦታ ማስቀመጥ ምናምን የሆነ ያገኟቸው ያክል ነው የሚሰማኝ ማለት ነው። ስለዚህ የጨረቃ ፋሚሊነቴን ስለማንም አወራሁ ማለት የጨረቃ ፋሚሊነቴን ይቀይራል ወይም ደግሞ ያመጣና እኔ እነሱ ጋር ያለኝ ፍቅር ይቀንሳል ምናምን አይደለም። እንዲገባችሁ እኮ ሃይሚን ትጠያታለሽ ለምትሉኝ ሰዎች እሳይ እንኳን ጠለዋት ምንም አታመጡ። ምን ታመጣላችሁ? ምክንያቱም እኔ የሚያቃቀኛል ስለ ሃይሚ ምን አይነት አቋም እንዳለኝ እዚህ ቦታ ላይ እስክደርስ ከመጀመሪያ ጀምሮ እስካሁን ድረስ አሁንም ማለት ነው። በቃ ሁሌ ሃይሚን ትጠያታለሽ እኚህ ስትሉብኝ ትውት አረኳቸው። በቃ ትውት። ለምን የራሴን ልቤን ፈጣሪ ያውቃል። ምን አገባኝ እኔ እናንተ ማስረዳት ለምን አስፈለገ? ምንም አያገባኝም አይደል? የልቤን የሚያውቀው እግዚአብሔር ነው። ፍላጎቴ የሚያውቀው እግዚአብሔር ነው። ሲጀመር እኔ ብሩክን ወድጄ ሃይሚን እንዴት ነው መጣላት? እንደው ስታስቡት ለራሱ ብሩክ የሃይሚ ደስታ እንደሆነች እያወቅኩኝ
እናንተ ለምትወዱት ሰው ደስታ ትመኛላችሁ አይደለ? እኔ አሁን ብሩክን ትወጂዋለሽ ብላችሁ ካሰባችሁ ሃይሚን ትጠያታለሽ የሚል አማርኛ ምን አይነት አማርኛ ነው? ግርም ነው የሚለኝ አንዳንዴ ሳስበው ማለት ነው። ግን በቃ ሁሌ ስለምትነዛነዙ ማለፍ ጀመርኩኝ እናንተም ማለት ነው። ማለፍ በቃ አይደል? ይህ ብሩኬና የግምጄ ጠበቃ እሰይ እናሳ ምን ይጠበስ ምን ይሁን ምን ይፈጠር? እናንተ ከግምጄ ብትለጣጥፉ ብሩክ አለማየሁ እንደሆነ አንድ ነው አቋሙ፣ አንድ ሐሳቡ፣ አንድ ቃሉ፣ አንድ ተግባሩ፣ አንድ ወደዚህ የለ ወደዛ የለ። እናንተማ እኮ ብሩክን ከሃይሚ ለመለየት በጣም እንደውም እናንተ ናችሁ ሃይሚን ጥያታለሽ የምትሉኝ ሰዎች ብሩክና ሃይሚን መለየት የምትፈልጉ ሰዎች ናቸው። በደንብ እኮ ነው የማውቃችሁ እኔ በደንብ። ብሩክንም ሃይሚንም የሚወዱ ሰዎችማ የሃይሚ ጠላት ነች የሚለኝ ሰው አንድም ሰው የለም። ስለዚህ ከራሳችሁ ጋር ሆኑ። ሃይሚና ብሩኬ መቼም አይለያዩ። መቼም እያያችኋቸው ቅጥል ትላላችሁ። ቅጥል ዷቸው ሰዎች ደግሞ ከጎናቸው ችግሩም ሲመጣ እንደ ችግሩ ተሸኙታላችሁ። ደስታውም ሲመጣ ደግሞ አብረን ፍሽ ብለን እንደሰታለን። ሃይሚንም ብሩኬንም ባንድ የምትወዱ ሰዎች ደስታችሁ ደስታዬ ነው፣ ጭንቀታችሁ ጭንቀቴ ነው። መለያየት የምትሞክሩ ሰዎች ደግሞ መቼም አይሳካላችሁ። መቼም ማለት ነው። በቆፈራችሁ ጉድጓድ ትገቡበታላችሁ። አመሰግናለሁ የኛ ውድ ቤተሰቦች። ማታ እንገናኝ ባይ